በጣም የሚገርማችሁ ምን ያህል እግዚአብሔር እጁ እንዳለበት የምታውቁት የሲኖዶስ ስብሰባ ላይ በዚያ የተገኙት አባቶች 318 ነበሩ። ስንት እና ምግብ እንግዲህ የእንትኑ ስፖንሰር የጉባኤው ስፖንሰር ልበለው በዚህ ዘመን ቋንቋ ንጉስ ቆስጠንጢኖስ ነበረ። አባቶች ከያሉበት እንዲሰበሰቡ አድርጎ ማረፊያቸውን አመቻችቶ ምግብ አዘጋጅቶ ጉባኤው ተሰየመ። ጸሎት ተደረገ። ረጅም ጸሎት ሱባኤ ተያዘ። ከጸሎቱ በኋላ ስብሰባው ሊጀመር ሲል ቆስጠንጢኖስ ወጣ። ምክንያቱም በቤተ ክርስቲያን ጉዳይ ላይ ነገስታት፣ የመንግስት ባለስልጣናት ሐሳብ የመስጠት መብት አላቸው የላቸውም። ሴፓሬሽን ኦፍ ቸርች ኤንድ ስቴት የምንለው በቤተ ክርስቲያንና በመንግስት መሃል በውሳኔ በተለይ ልዩነት መኖር አለበት። የቱንም ያህል ውለታ ቢውሉ የቆስጠንጢኖስን ያህል ሊውሉ አይችሉም መንግስታት። ግን ቤተ ክርስቲያን ከተሰበሰበች በኋላ ቆስጠንጢኖስ ወጣ፣ አስረክቦ ወጣ። በዚያ ጉባኤ ተደረገ። በዚያ ጉባኤ ላይ 318ቱ ሊቃውንት ነበር የተሰበሰቡ። በጣም የሚደንቁ ነገሮች አሉ። እንግዲህ የሲኖዶስ ስብሰባ ምን ያህል ቦታ እንዳለው ብዛታቸው 318 ነበረ። ምግብ ሲቀርብ ይቆጠራሉ። ይቆጠሩና ቆጣሪዎች ሲቆጥሯቸው 319 ይሆናሉ። ስንት ይሆናል? ከዛ ምግብ ይቀርብላቸዋል፣ ይበላሉ። ከዛ ተመልሶ ምግቡ ሲሰበሰብ ደግሞ አንድ ምግብ ሳይበላ ይገኛል። ሲቆጥሯቸው ስንት ናቸው ብያቸው። በማግስቱም እንደዚህ ምግብ ሰዓት ሲደርስ ይቆጥሯቸዋል። ሲቆጥሯቸው 319 ናቸው። ምግብ ከተበላ በኋላ ሲሰበሰብ አንድ ምግብ ሳይበላ ይገኛል። መጨረሻ ላይ ለካ እየተረፈ ያለው በዚያ ጉባኤ ላይ 319ኛ ሆኖ ማን ይገኝ ነበር? አዎ መንፈስ ቅዱስ ራሱ እግዚአብሔር ክርስቶስ ይገኝ ነበር። በዚያ ጉባኤ ላይ የአርዮስን ክደን ለማውገዝ ነው የተሰበሰቡት። ክርስቶስ አርዮስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ ብሎ በተናገረው ቃል መሰረት ስለሆነ የተሰበሰቡት መንፈስ ቅዱስ በዚያ ጉባኤ ላይ ነበረ። በመንፈስ ክርስቶስ ደግሞ በአካል ተገኝቶ አብሮ ይቆጠር ነበር። በእያንዳንዱ የቅዱስ ሲኖዶስ ስብሰባ ላይ መንፈስ ቅዱስ አለ፣ አብ አለ፣ ወልድ አለ። ስለዚህ መንፈስ ቅዱስ የሚገኝበት ጉባኤ ነበር። በዚያ ጉባኤ ላይ በጣም የሚገርማችሁ የተገኙት ቅዱሳን አባቶች፣ ሌላው በጣም አስገራሚው ነገር አብዛኞቹ የአካል ጉዳተኞች ነበሩ። የአካል ጉዳተኛ ለምን ሆኑ? ከዚያ ቀድሞ ቤተክርስቲያን 300 ዓመት ሙሉ ሰው ይቀበል ነበር። ዘመነ ሰማዕታት ነበረ። ቆስጠንጢኖስ እስኪመጣ መከራ ያልደረሰበት ሰው የለም እና አብዛኞቹ አካላቸው የጎደለ ወይ አይናቸው የጠፋው እግራቸው የተቆረጠ ብዙ ቅዱሳን ነበሩ። እንግዲህ ምን አይነት እንግዲህ የአካል ጉዳተኞች ቤተክርስቲያን ነበረች የመጀመሪያዊቱ ቤተክርስቲያን። የሆነ ነገር ያልደረሰበት አባት አታገኙ። ከሁሉም ግን በዚያ ጉባኤ ላይ በጣም ብዙዎች የተደነቁበት ቅዱስ ቶማስ ዘመርአስ የሚባል አባት ነበር። ቅዱስ ቶማስ በዘመነ ሰማዕታት እያንዳንዳቸው ጨካኝ ነገስታት እየተነሱ እንግዲህ የተለያየ አይነት የማሰቃየት ነገር ያደርጉ ነበር በክርስቲያኖች ላይ። ቅዱስ ቶማስም ምንድን ነበር የሚያደርጉት? ክርስቶስን ካድ ይሉታል። አልክድ ካለ ዛሬ አንድ ጣቱን ይቆርጡታል። ነገ ሲመጡ ሌላ ጣቱን ይቆርጡታል። ጣቶቹ ሲጨርሱ እጁን ይቆርጡታል። በየቀኑ እየመጡ አንዳንድ አካል ይቆርጡት ነበር እና በመጨረሻ መቁረጥ የሚችሉትን ሁሉ ቆርጠው ከአንገቱ በስተቀር ሌላው በሙሉ እጁ እግሩ ተቆርጦ ሰሌዳው ብቻ ቀረ ማለት እና ወስደው በረሃብ ይሙቱ ብለው ጉድጓድ ውስጥ ጥለውት ነበር። እዚያ ጉድጓድ ውስጥ ሆኖ አንዲት ሴት እየመጣች ማታ እና ጧት እየመጣች ምግብ ትጥልለታለች። ያንን እየበላ ዘመነ ሰማዕታት እስኪያበቃ ድረስ ቆየ። በመጨረሻ ዘመኑ ካለፈ በኋላ እንግዲህ ከዛ አወጡት። ይሄ አባት 318ቱ ሊቃውንት ሲሰበሰቡ አብሮ የተሰበሰበው አንድ አባት እሱ ነበር እና ሲመጣ በዘንቢል ነበር የያዙት መንቀሳቀስ ስለማይችል እና ወደዚያ ጉባኤ ሲገባ አባቶች ሁሉ እየሄዱ ቁስሉን ይሳለሙ ነበር። ምክንያቱም የዚህ አባት ቁስል የእሱ ቁስል ሳይሆን የቤተክርስቲያን ቁስል ነው። እሱ የቆሰለው ስለ አንዲቷ ቤተክርስቲያን ስለ አንዲቷ ሃይማኖት ነበር። በረከቱን ያሳድርብን። በጣም ብዙ ቅዱሳን የተገኙበት ብዙ በረከት እና የሲኖዶስ ውሳኔ የሲኖዶስ ስብሰባ ማለት አሁን እኛ ዛሬ ከሊቃነ ጳጳሳቱ ጋር ተናንቀን ብዙ ክፉ ደግ እንናገራለን እንጂ እነሱ ተሰብስበው ወስነው ያወጡት መግለጫ ማለት ቆመ የምትጸልየው ጸሎት ሃይማኖት። በዚህ ደረጃ ነው ቅዱስ ሲኖዶስ በጣም ስልጣን ያለው። ይህንን በልቡናችን ይሳልብን።